ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ቤተሰቦች። በትላንትናው ቪዲዮ ላይ ያካተትኩላችሁ ሽልማት አዘል ጥያቄ ነበረ። እሱም ደግሞ ጥያቄው እንዲህ ነበር። በመጽሐፍ ቅዱስ ላይ ከ40 ጊዜ በላይ ስሟ የተጠቀሰ ቅድስት ሀገር ማን ትባላለች ነው። መልሱም ኢትዮጵያ ነች። ቤተሰቦች ስለዚህ ዩዘርም የመለሰልኝ እንግዲህ እባክህን ወይ ደግሞ እባክሽን በማለት ባዮ ላይ ሶሻል ሚዲያዎችን አስቀምጬልሃለሁ። በተመቸ ገብተህ አዋራኝ ወይ ደግሞ አናገረኝና ሽልማትን በዛ ማግኘት ትችላለህ። እንግዲህ ቤተሰቦች አሁንም ጥያቄው እንደቀጠለ ነው። የ200 ብር ካርድ የሚያሸልመው ጥያቄ ይህን ይመስላል። ከሐዋርያት መካከል በሰማዕትነት ያለፈው ሐዋርያት ማን ነው? የመጀመሪያው ሀ ቅዱስ ጴጥሮስ፣ ለ ቅዱስ ያዕቆብ፣ ሐመሩሃ ቅዱስ እንድሪያስ፣ መ ቅዱስ ዮሐንስ። እንግዲህ መልሳችሁን ኮሜንት ሴክሽን ላይ አጋሩኝ። ወደ ቪዲዮቹ እንሄዳለን። ለቻናሉ አዲስ የሆናችሁት አሁንም ሰብስክራይብ በማድረግ ቻናሉ ፋሚሊ ሆኑ። በተጨማሪም ቤተሰቦች ቪዲዮን እንደምትወዱት ስለማልጠራጠር እንዲሁም ደግሞ ለብዙዎች ተደራሽ እንዲሆን ስለሚረዳኝ ላይክ ማድረግ እንዳይረሳ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ደግፌ ልቆም አግዥኝ ማርያም አሳስቤ ስለኔ ይቅለላ ዘኔ። ደግፌ ልቆም አግዥኝ ማርያም አሳስቤ ስለኔ ይቅለላ ዘኔ። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። እኔ ግራ ስለገባኝ ነው ለእናንተ አምጥቼ አሳልፌ የሰጠኋችሁ። እንደኔ ግራ የገባው ካለ አላቅም። ለማንኛውም ቤተሰቦች ይህ ነገር ተገቢ ነው ወይ? ታቱ መሰራት ከመጀመሪያውም ያው ተገቢ አይደለም። ነገር ግን እንደው ራሱ ብንሰራ እንኳን ራሱ በእንደዚህ አይነት መልኩ ሁኔታ ሲሆን እኔ ግራ ነው የሚያጋባኝ። ከምንም በላይ ግን ጥያቄ የፈጠረብኝ ምስለ ስዕሉ እንዳለ ሆኖ ከጀርባ ያለው አበባ ደግሞ ምንድነው ስላልገባኝ ነው። እስቲ በዚህ ላይ የራሳችሁን ሐሳብን እስቲ ግለጹልኝ ኮሜንት ሴክሽን ላይ። አባቱን የማከብር ትውልድ ነው ያለን። የፈተና ጊዜ ነው። ቅድም እንኳን ተሾምኩ እንኳን ደስ አለህ ሲሉኝ ነበር አባቶች። እንኳን ደስ አለ ብለዋል። ግን እንኳን ደስ አለ ሳይሆን እግዚአብሔር ያጽናህ ነው የሚባለው። እግዚአብሔር ያጽናህ ነው እንጂ እንኳን ደስ አለ አይባልም። ምክንያቱም በዚህ ዘመን ሹመት የሚሸሽበት ሹመት የሚያስፈልግበት ዘመን አይደለም። የፈተና ጊዜ ነው። ፈተና ነው። ሹመት ማለት አባቶቻችን እንደሚናገሩት ሺህ ሞት ማለት ነው። ስለዚህ ወደ መከራ መግባት እንጂ የሚያስደስት ነገር የለም። ለመታገል፣ ለመከራ፣ ለመሰቃየት፣ ለመሰደብ ለዚህ ነው። አሁን ትንሹም ትልቁም የሚያውቀውም የማያውቀውም የሚያውቀንም የማያውቀንም የሚያውቀንም ያው ስድብ ነው። አባቱን የማከብር ትውልድ ነው ያለን። ሳደብ ብዙ ነገር የሚናገር ዘመን በዚህ ዘመን ሹመት የሚመኝ ሹመት የሚያስፈልግ ነገር አይደለም። ግን ያው በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ይሰራል መስራት አለብህ ብሎ ስለዚህ እስከምችል ድረስ መቼም መታገል ነውና ለመታገል፣ ለመሰቃየት፣ ለመፈተን ተዘጋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያጽና፣ እግዚአብሔር እርዳ፣ ጽናቱ ብርታቱ ይስጥህ ነው የሚባለው እንጂ እንኳን ደስ አለ አይባልም ለማለት ፈልጌ። ስለዚህ እግዚአብሔር እንግዲህ የሚያሰራም እሱ ነው፣ የሚጠራም እሱ ነው። የእሱ ስራ ነው፣ የእሱ ፈቃድ ስለሆነ እግዚአብሔር እንዳደረገን እግዚአብሔር እንደፈቀደልን እንሆናለን ማለት ነው። እግዚአብሔር እሱ ፈቃዱ ስለሆነ ማለት ነው። እሱ ባይፈቅድ የሚሆን ነገር የለምና ሁሉን የሚያስችል እግዚአብሔር ነውና እሱ እንግዲህ አስጀምሮ እናንተም ጀምራችሁ እንደፈጸማችሁ እኔም ደግሞ ጀምሬ በሰላም እንዲፈጽም የእሱ ቅዱስ ፈቃዱ ይሁንልኝ። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እግዚአብሔር ምሕረቱን ቸርነቱን ይላክልን። እግዚአብሔር ሁላችሁን ይባርካችሁ፣ ቀድሳችሁ ከክፉ ነገር ሁሉ ይሰውራችሁ። ቤተክርስቲያናችንን ከፈተና ይጠብቅልን። ሁላችሁንም ልጆቻችሁን አሳድጎ ለቁም ነገር ያብቃላችሁ።
በልጆቻችሁ ለመደሰት ያብቃችሁ። አቡነ ዘበሰማያት አባታችን ሆይ እግዚአብሔር አምላክ ሁላችሁንም ይባርካችሁ ቀድሳችሁ ባንኮ ቀድሶ በሰላም በፍቅር በአንድነት በስምምነት ያኖራችሁ። በሰላም አንኮ ደግፎ ወደ ቤታችሁ መልሳችሁ በሰላም ወደ ቤታችሁ ያግባችሁ። በሰላም ግቡ። እንግዲህ ቤተሰቦች አቡነ ሳይሮስ ከሹመታቸው በኋላ ምንም አይነት ንግግር አላደረጉም። አሁን በመጨረሻም ዝምታቸውን ሰብረው በአውደ ምሕረት ላይ በአስተምሮታቸው ላይ እንግዲህ ከመመኑ የሚመጣው ትችት እንዲሁም ነቀፌታ ተገቢ ያልሆነ እንዲሁም ደግሞ አባቶቹን እንዲሁም ደግሞ የበላዮቹን የማያከብር ትውልድ ብሎ ነው የተናገሩት። በዚህ ጉዳይ ላይ እንግዲህ ቤተሰቦችን ያመለካከት እንግዲህ እግዚአብሔር በቤት ውስጥ ሁሉን ነገር መልካም ነገሮችን ያደርጋል። እንግዲህ እግዚአብሔር ይገባል ብሎ ያሰበውን ነገር አርጓል ብዬ ነው የማስበው። እኔ እንደራሴ አመለካከት ተገቢ ሰው ቢሆኑም ባይሆኑም እንግዲህ ከእግዚአብሔር የመጣ ነገር ከሆነ እኛ ልንቀበለው ይገባል ብዬ አስባለሁ። ቤተሰቦች ዳዊት እንኳን ሳኦል በእጁ አልፎ በተሰጠው ሰዓት እኔ እግዚአብሔር በቀቦለ እጄን አላነሳም ብሎ የተናገረው። ምክንያቱም ቤተሰቦች እግዚአብሔር የመረጠውን እኛ ልንሽረው፣ እግዚአብሔር የመረጠውን እኛ ልናወርደው አንችልም። ስለዚህ ቤተሰቦች ነገሮችን ለእግዚአብሔር በማሳለፍ የሚበጀውና የሚጠቅመውን ነገር እንግዲህ ከእግዚአብሔር ብንጠብቅ ይሻላል ብዬ እኔ እንደራሴ አስባለሁ። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለነው። ነገር ግን ጊዜውን ጠብቆ ጨለማው ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ 3 ነገሮች እንድናደርግ ያስፈልገናል። ቁጥር 1 እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም ሰማዕትነት ነው። ሁለተኛ ቅኖች እንሁን። ሶስተኛው አማኞች እንድንሆን ያስፈልጋል። እንደነዚህ አይነት አባቶችም እንዳሉ መርሳት የለብንም። እንግዲህ ቤተሰቦች ከጎደለን ይልቅ የተሰጠን ይበልጣልና እንደነዚህ አባቶችን ፈጣሪ አብዝቶ ይስጠን። እንዲሁም በተጨማሪም እድሜና ጤና ይስጣቸው፣ ይጠብቅልን። የብፁዕ አቡነ ታዲዮስ አስደንጋጩ ሪፖርት። የጃማይካው ሐዋርያ አቡነ ታዲዮስ መልካቸውን አይተናቸው የማናውቀው ከ40 ዓመት በላይ በኢትዮጵያ 600 ብር ብቻ እየተከፈላቸው ይኖሩት የጃማይካው ሀገረ ስብከት ሊቀ ጳጳስ የብፁዕ አቡነ ታዲዮስ ሪፖርት ምን አለ? 40 ዘመን ሰርክ ህብስት የዕለት እንጀራ በማይገኝበት ጃማይካ ሀገር ሳገለግል ስኖር ልኑር ልሙት ሲኖዶሱ ያልጠየቀኝ ለምንድን ነው? ይህን ያህል ዘመን እኔና ስራ አስኪያጄ 600 ብር ብቻ እየተከፈለን ስንኖር በየዓመቱ ለስብሰባ ባለመገኘቴ ለምን እንዴት ብላችሁ አትጠይቁም? ይህን ካሉ በኋላ አቡነ ታዲዮስ በሉ እኔም ስራ አስኪያጄም 40 ዓመት ሙሉ በእንግሊዘኛ ሰብከን አገልግለን አሁን ግን ደክሞናል፣ እርጅናም ተጭኖናል፣ ሌላ ሰው መድቡ፣ የጃማይካ ክርስቲያኖች ያላባት አንድ ቀን ማደር አይችሉም ብለው እርፋሉ። ያን ጊዜ ምን እንደሚፈጠር መገመት አያቅትም። 600 ብር ብቻ እየተከፈለው የሚያገለግል ስራ አስኪያጅ እና ሊቀ ጳጳስ ኬት ይመጣል? የጃማይካን አየሩን ችግሩን ተቋቁሞ ቅዱስ ሲኖዶስ የጣለብኝን ኃላፊነት እወጣለሁ የሚል አገልጋይ ኬት ይገኛል? አባቶች ሁሉንም ከሰሙ በኋላ እስከ ጥቅምት ይጠብቁን እናስብበት እንደተባለና በብፁዕ አቡነ ታዲዮስ የቀረበው ሪፖርት የብዙዎቹን ልብ እንደነካ ሰማን። የብፁዕ አቡነ ታዲዮስ ትዕግስት ምን አይነት ትዕግስት ነው? የብፁዕነታቸው በረከት ይደርብን። ዛሬም በእውነት እግዚአብሔር ሰው አለው። እንግዲህ ቤተሰቦች በመጨረሻም የአቡነ ሳይሮስን ሹመትን በሰማንባቸው በጥቂት ቀናቶች ውስጥ ደግሞ የአቡነ ታዲዮስ እንግዲህ መልቀቂያ እንዳያስገቡ እሱን ሰምተናል። ይህ ነገር ለኛ ግራ የሚያጋባ ነው። ምክንያቱም ከብዙ አመታት በላይ ከ40 ዓመት በላይ የሚሆን በ600 ብር ብቻ ክፍያ እንግዲህ ቤተክርስቲያን ሲያገለግሉ የነበሩ የከረሙ አባታችን ናቸው። እንግዲህ እኚህ አባት በመጨረሻ ራሳቸውን
ካለባቸው የስራ ኃላፊነት እንግዲህ ካለባቸው የስራ ጫና ራሳቸውን ለማግለል ሲሉ መልቀቂያ እንዳስገቡ ነው እንግዲህ የሰማነው በዚህ ሳምንት ውስጥ። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ይመስላሉ። እኔ እዚህ ጋር ሰናበታችኋለሁ። እንግዲህ ስለ አቡነ ሳይሮስ እንግዲህ አንድ ቪዲዮ ይወጣል በሱ ጉዳይ ላይ እስቲ መጨረሻ ላይ አስቀምጬላችኋለሁ። ቪዲዮ ትንሽ ረዘም ስላለ እኔ እዚህ ጋር ሰናበታችኋለሁ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ግለጹልኝ። ሰላም ሁኑ። አቡነ ሳዊሮስም ታላቅ አባት ናቸው። የትዕግስት አባት ናቸው። የበረከት አባት ናቸው። ተጓዥ መነኩሴ ነኝ። ሰሞኑን እንግዲህ ቅዱስ ሲኖዶስ ብዙ ውሳኔዎችን እንዳሳለፈ ይታወቃል። ከዚህ አንጻር ደግሞ ሁሉም እንደመሰለው የመሰለውን ሁሉ እየተናገረ እየጻፈ እየተቸ ይገኛልና እኔም ደግሞ እንደ አንድ የቤተ ክርስቲያን ልጅ የመሰለኙን ብቻ ሳይሆን የቤተ ክርስቲያንን ሕግና ስርዓት ዶግማ ቀኖና ማክበር ስላለብኝ ቅዱስ ሲኖዶስ በምልዓተ ጉባኤ የወሰናቸውን ውሳኔዎች ያሳለፋቸውን ሐሳቦች እኔም ደግሞ ያው ምክንያቱም ቅዱስ ሲኖዶስ ይሆናል ብሎ የወሰነው የምስራችም ጭምር ነውና እንደዚህ ማለት የሚያስነቀፍ አይደለምና አንዳንዶች ልክ በቃ እናንተን አስፈቅጄ እንድናገር በቃ ለቤተ ክርስቲያኗ እኛ ብቻ ነን ያለነው ቤተ ክርስቲያኗ እኛ ከሌለን የለችም ብላችሁ የምታስቡላላችሁና በውስጥ መስመርም አንዳንድ ነገር የምትሉ አላችሁና እንደምታከብሩኝ አከብራችኋለሁ። ነገር ግን የኛን ሐሳብ ብቻ አንጸባርቅ የምትሉኝ ከሆነ ግን የናንተ መውደድ የናንተ ክብር ይቅርብኝ። እኔ ዕቃ አይደለሁም። ዝም ብዬ ማንም እዚህ አንስቶ እዛ ቁጭ በል እዚህ እንዲህ በል የሚለኝ አይደለም። አስባለሁ። የሚያገናዝብ አይምሮ አለኝ። አንድ መነኩሴ ነኝ። ስለዚህ ያንተ የራስ የሆነ ሐሳብ ግንዛቤ እንዳለ እኔም ደግሞ እንደዛ ነው እንጂ በአንተ ሐሳብ አንተ ያንተን ሐሳብ ልትጭነኝ አትችልም። ያንተን ሐሳብ እንዳንሸራሸርልህ የሆነ ልታስፈራራኝ አትችልም። እኔ መነኩሴ ነኝ። አንዳንዴ ምን ነው መነኩሴ የሞተ ነው እንደዚህ ነው ምናምን እያላችሁ አልነበር እንዴ? ታዲያ የሞተ ይፈራል እንዴ? አልፈራም እኔ እያልኩ ነው። በምንም አይነት መንገድ ምናልባት የኔ ድጋፍም ይሁን ያንተ ተቃውሞ ለብፁዕነታቸው የሚጨምርላቸው የሚቀንስላቸው ነገር የለም። ምናልባት ግን ቢያንስ የእናንተ አንዳንድ እንደዚህ መተቸት የብፁዓን አባቶቻችንን ሊቃነ ጳጳሳት አባቶቻችንን ስም አንተ እያሉ መዝለፍ የሚያጸድቅ መስሎ ነው። ይሄ ጀግንነት ነው። አንድ ሊቀ ጳጳስም አንተ እያሉ መጥራት ይሄ ጀግንነት ነው ወይም ደግሞ የጽድቅ ስራ ብለህ ይዘህ ነው። ተሳስተሃል። ምናልባት ካንተ ተቃውሞ የኔ ድጋፍ ለቤተ ክርስቲያን ይጠቅማት ይሆናል። ቢያንስ ባይጠቅማት እንኳን የኔ ድጋፍ ወይም ደግሞ የቅዱስ ሲኖዶስን ውሳኔ እኔም ደግሞ ያን ውሳኔ በሞባይሌ ላይ ወይም ደግሞ በምጠቀመው ፔጅ ላይ መለጠፍ ለቤተክርስቲያን ባይጎዳት ባይጠቅማት አይጎዳትም። ያንተ ግን አንድና ሁለት ሐሳብ እንደዛ አንተ ምናምን እያላችሁ የወረደ ቃል የምትናገሩት ሁሉ ቅድስት ቤተክርስቲያንን አይጠቅማትም። ይልቁንስ ደግሞ ያስተቻታል። መስቀል አስረክ አንድ ሊቀ ጳጳስን አንተ እያልክ መጥራት ጽድቅ መስሎ ከሆነ ተሳስተሃል። ምናልባት አንተ ስለሰደብክ ስለጻፍክ ስላወረድክ እንዲህ ስላልክ የአንድ ሊቀ ጳጳስ ክብር ዝቅ አይልም። ደግሞ ከኔና ካንተም በላይ ለቅድስት ቤተክርስቲያናችን በደሙ የመሰረታት እግዚአብሔር ይጨነቅላታል። ምን ነው ከእግዚአብሔር በላይ ነኝ አላችሁስ? ምን ነው የእግዚአብሔር እንደ ልቤዎች ነን አላችሁስ? በእውነት በጣም ያሳዝናል። ለማንኛውም ለቤተ ክርስቲያን የምናስብ ከሆነ ቤተ ክርስቲያኗ የቀደመው ተሰሚነቷ የቀደመው የበላይነቷ
እንዲመለስ ከፈለግን ቅዱስ ሲኖዶስን ማክበር አለብን። ቅዱስ ሲኖዶስን ሳታከብር ቤተክርስቲያኗን የሚመራትን አካል ወይም ደግሞ የተቋም መሪ እንደ ልጅነትህ ሳታከብር ቤተክርስቲያኗን እንዲላሉ ምናምን በፍጹም የግል ጥቅም እንጂ የግል ፍላጎት እንጂ ሃይማኖታዊ አይደለም። በመሆኑም እንደ ግል እንደ ልጅነት መንፈስ ዝቅ ብሎ የቅዱስ ሲኖዶስን ሐሳብ ቢያንስ እነዚህን ብፁዓን አበው ሊቃነ ጳጳሳት የመረጠ ይሄው ቅዱስ ሲኖዶስ ነው። ቤተክርስቲያኗን የእግዚአብሔር እንደ ልብ ሆነው እያስተዳደሩ እየመሩ ያሉ ማለት ነው። ስለዚህ አንዳንዶቻችሁ ፌክ አካውንት ከፍታችሁ፣ አንዳንዶች ደግሞ ደፋሮች አላችሁ በራሳችሁ ፔጅ አንድ ሊቀ ጳጳስን አንተ እያላችሁ የምትሳደቡ ምናልባት ዋጋ ላይ ያስከፍላችሁ ይችላል። ምክንያቱም ይሄ ሽብርም ጭምር ስለሆነ ማለት ነው። ቅዱስ ቡራኪያቸው ተድረሰንና ብፁዕ አቡነ ሳዊሮስ አንተ እንደምትለው አይደለም። ምናልባት ትላንትና ያለፈ ችግር ሊኖር ይችላል። ነገር ግን የትላንትናው ችግር አሁንም እንዲመጣ ነው እያደረጋቸው ያላችሁ እንጂ የትላንትናው ችግር እንዲቀረፍ አይደለም እያደረጋችሁ ያለው። የእናንተ ሐሳብ ቤተክርስቲያኗን ተመልሶ ወደ ሌላ ምስቅልቅል እንደወስዳት እንጂ ለሌላ ለምንም የሚጠቅማት ነገር አይደለም። ብፁዕነታቸውን የመረጠ ከ50 በላይ ጳጳሳት ናቸው። ሌላ ከበደ አቶ እንትና አቶ ምናምን አይደለም። እናንተ እንደምትሉት አይደለም። እስኪ አዳምጧቸው። ከዚህ ቀጥላቸው እስኪ ብፁዕ አቡነ ጎርጎርዮስ ምናልባት አሉን ከምንላቸው ብፁዓን አበው ሊቃነ ጳጳሳት መካከል አንዱ የሆኑት ብፁዕ አቡነ ጎርጎርዮስ የልማት አባት፣ የጸሎት አባት፣ አንጋፋው ብፁዕ አቡነ ጎርጎርዮስ ያሉትን እስኪ ስሙ። ታዲያ አንተ ከነዚህ አባቶች ትበልጣለህ? አንቺ ከነዚህ አባቶች ትበልጣለሽ? ትላንትና እንደዚህ ሆኖ ታዲያ ትላንትና እንደዛ የመጣው ነገር ሁሉ የእናንተ ትችት የእናንተ ተቃውሞ እየካሳችሁ ነው ማለት ነው። የራሳችሁን ስሜት ከማራመድ በስተቀረ የእናንተ በስሜታዊ ሆኖ መንቀሳቀስ፣ የእናንተ አድማ፣ የእናንተ ትችት ቤተክርስቲያንን ተመልሶ ምናልባት ዋጋ ያስከፍላት ይሆናል እንጂ በምንም አይነት መንገድ አንድ እርምጃ እንኳን ወደፊት አሻገራት። አንተና እኔ ከምናስበው በላይ በደሙ የመሰረታት መድኃኔ ዓለም ለዚችው እናት ቤተክርስቲያን ያስብላታል። በመሆኑም ወደ ቀልባችን ብንመለስና ይልቁንስ ቤተክርስቲያናችን በልማትም በወንጌልም በአገልግሎትም የተፋጠነ ነገር እንዲኖራት እንደ ልጅነት መንፈስ ዝቅ ብለን ይሄ እንደዚህ ቢደረግ ተብሎ አቅጣጫዎችን፣ ሐሳቦችን፣ ምክረ ሐሳቦችን ብናቀርብ ቤተክርስቲያንን የሚጠቅማት ይሄና ይሄ ብቻ ነው። ከዛ ውጭ ግን ግማሹ በዘረኝነት ተዋድነ፣ ግማሹ ደግሞ ይሄ ጉቦ ሙስና የጉቦ ገንዘብ ከየገጠሩ ሲመጣ የነበረውን ጉቦ እየተቀበልክ ስታግበሰብስ የነበርክና አብዛኛው እንዲህ ፌክ አካውንት ከፍተህ የምትንቀሳቀስ ያለ ማን እንደሆንክ ትታወቃለህ። ምናልባት በሂደት አንዳንዶችን የምናጋልጣቸው ሊኖርም ይችላል። ቤተክርስቲያን በኔና ባንተ ዋጋ መክፈል የለባትም። ራስክን ደብቀህ በፌክ አካውንት ሰው እየነቀፍክ ቤተክርስቲያን ወይም ኦርቶዶክስ ነኝ ማለት አትችልም። የቅዱስ ሲኖዶስን ሐሳብ የቅዱስ ሲኖዶስን ውሳኔ እየሻርክ እየተቃወም ኦርቶዶክሳዊ ነኝ ማለት አትችልም። በመሆኑም በመጀመሪያ ደረጃ የቤተክርስቲያኗን የቅዱስ ሲኖዶስን ውሳኔ የማክበር ሃይማኖታዊና የልጅነት መንፈሳዊ ግዴታ አለብህ። ከዛ ውጭ ግን ከቅዱስ ሲኖዶስ በላይ ነኝ ከሊቀ ጳጳሳቱ በላይ ነኝ የምትል ከሆነ አንተ ሃይማኖትህም ያጠራጥረኛል። በማንኛውም በድጋሚ ብፁዓን አበው ሊቃነ ጳጳሳት አባቶቻችን ቅድስት ቡራኪያቸው ትድረሰኝ። መልካም የሥራ ዘመን ይሁንላችሁ።